ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመብራት ጥበብ በ48ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ፣ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ዛሬ ደግሞ በ48ኛው ክፍል ሚስት ከባለቤቷ ጋር የሆነ ረዘም ያለ አመት ከኖረች በኋላ ወይ ደግሞ 1 አመት 2 አመት 3 አመት 4 አመት 5 አመት 10 አመት 20 አመት ከኖረ በኋላ ትዳሩን ማጣጣል አይነት ነገር በቃ ካልሆነ እንፋታ ካልሆነ እንለይ በጣም ሀደገኛ በባልና በሚስት መካከል ችግር ከሚፈጥሩ መደገም ከሌለባቸው ነገሮች አንዱ እንለያይ ማለት። እሷ ወዳ መሰለኝ አንተ ጋር ምትኖረው እሱ ወዶ መሰለኝ አንቺ ጋር የሚኖረው የሆነ ነገር ኮሽ ባለ ቁጥር ሌሎችን ነገሮች ለመፍታት በመጣር ፈንታ እንለያይ መባባል ባልና ሚስቶችን ለዘላለም ባልና ሚስት ሆናችሁ እንዳትቀጥሉ እንድትለያዩ ያደርጋቸዋል። በታሪክ ተናግረሽን ከሆነ ድጋሜ ደግመሽ መናገር የሌለብሽ ነገር ቢኖር ይሄ ነው። ምን እንረሳለን መሰላችሁ? ላጤ ሴት ትዳር ያምራታል ተከብራ ወይዘሮ እገሌ ተብላ በትዳር ውስጥ መኖሯል። አንድ ሴት ሚስት ስትሆን ምንድነው ጥቅሟ? እስኪ መልሱልኝ። ሚስት ብቻ ነው እድሜ ልኳን የምትፈተነው? ባል ብቻ ነው እድሜ ልኩን የሚፈተነው? ልጆች አይፈተነው? ይሄ ምድር ገነት ነው? ለሁሉም አልጋ ባልጋ ነው? በቃ ትንሽ የሆነ ፈተና ሲበዛባቸው በቃ ከባል ጋራ ከፍቺ ጋራ የሚያገና ይሄ የእግዚአብሔር መንፈስ አይደለም። በነገራችን የርኩስ መንፈስ ነው። ልክ ከእግዚአብሔር ጋራ ሆነ ፈተና ሲበዛብ ምን እንደማለት ነው? ፈተና የሌለበት ህይወት ወደ ሰይጣን መሄድ ነው ብሎ ሰይጣን እንድታመልክ ሊያደርግ ይችላል። የትም ቦታ ፈተና አለ። እሱንም አምነ ብትሄድ ፈተና አለ እንጂ ትፈተናለህ። በጣም የሚገርመው ነገር እና በባልና በሚስት መካከል ልክ ፈተና ሲበዛ ሚስትየው በቃ ካልሆነ እንለያይ። ኦፍ ኮርስ በጣም በሚያስደነግጥ ሁኔታ አውቆ የሚያጠፋ ወንድ አለ። አውቆ ሚስቱን የሚበድል አውቆ የሚያጠፋ አውቆ ትዳሩን የሚያበላሽ የሚማግጥ ሰው አለ፣ የሚያመሽ ሰው አለ። በጣም ሀደገኛ ቃላትን የሚናገር የሚሳደብ ባል አለ። ተሳዳቢ፣ ኃይለኛ፣ ተቆጪ ባልን እንዴት ነው የምታስተካክሉት? በጣም ኃይለኛ የሆነችን በጣም ተቆጪ የሆነችን በጣም ተሳዳቢ የሆነችን ሴት እንዴት ነው የምታስተካክላት? ብለ ከአቅም በላይ ሲሆን አንዳንድ ጊዜ ከሆነ ቦታ ላይ ተስፋ ትቆርጣለህ። ያኔ እንላይ ልትት ትችላለህ። አውቆ የሚያጠፋ ከሆነ ምንም የማይስተካከል ከሆነ ትዳሩን የማይፈልግ ከሆነ እግዚአብሔር አንዳንድ ጊዜ ትዳርን ከሚያስቀጥልባቸው መንገዶች አንድ ጊዜ ላንቺ ይነግርሻል፣ አንድ ጊዜ ባለቤትሽ ላንቺ ይነግርሻል፣ ይቅርታ ይጠይቅሻል። ከዛ በኋላ አንቺ አትፈልጊም፣ እሱ ይፈልጋል፣ ትዳሩ ይቀጥላል። አንተ አትፈልግም፣ እሱ አትፈልጋለች፣ ትዳሩ ይቀጥላል። ሁለታችሁም የማትፈላለጉ ከሆነ የዛ ትዳር መጨረሻው ሁለታችሁም ካልተፈላለጋችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ስለ ፍቅር ህይወት፣ ስለ ትዳር ህይወት በየጊዜው መረጃ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍንና 200 በትዳር ውስጥ ያሉ ችግሮችና 200 በትዳር ውስጥ ያሉ መፍትሄዎችን አስቀምጠንላችኋል። መጽሐፉን ገዝታችሁ መጠቀም ትችላላችሁ። በቅርብ ቀን ደግሞ ያላገባችሁ ወጣቶች በጣም የሚገርም በማግስቱ ሙሽራ የሚያደርግ ለላጤዎች የሚሆን የሚገርም መጽሐፍ ገበያ ላይ ይወጣል። ተከታተሉ ለማለት ወዳለው። በባልና በሚስት መካከል ፍቺ መቼ ነው የሚጠናቀቀው? መቼ ነው የሚፋቱት ብላችሁ ካላችሁ ሚስት ከባለቤቷ ጋር ፍላጎት ካጣት፣ ባል ከሚስቱ ጋር ፍላጎት ከሌለው፣ ፍላጎት የሌላቸውን ሰዎች ምን ብለ ቀጥሉ ትላል? ምን ተብሎ ለልጆቻችሁ ተብሎ እንዳይባል ለልጆቻቸውም ቢሆን መፈለግ አለባቸው። ፍላጎት የሌላቸውን ሰዎች ቀጥሉ አትላቸውም። ዞሮ ይሄ 10 ጊዜ እንፋታ ማለትና የትዳራቸውን ዋጋ መርሳት በጣም በሚገርም ሁኔታ በባልና በሚስት መካከል የላጤነት ህይወታቸው እንዲመኙ ያደርጋቸዋል። እስኪ ቁጭ ብላችሁ ጻፉት። በማግባትሽ ምን ተጠቀምሽ? በማግባት ምን ተጠቀም? በፊት ከ30 ሴት ጋር የሚተኛ ወንድ በቃ ሰብሰብ ብሎ እግዚአብሔር መልሶት አንድ ሴት ጋር፣ በፊት 30 ቦታ ስትበታተን የነበረ ሴት አንድ ቦታ፣ ስሜት በብዙ ቦታ የሚያስቸግራት እንዳልዋረድ ብላ የምትፈራ ሴት ክብሯን ጠብቃ አንድ ቦታ፣ ልጅ ከማስወረድ ደም ከማፍሰስ ራሷን ጠብቃ ወይዘሮ ኤገሌ ተብላ በጣም ተከብራ አቶ ኤገሌ ተብሎ ተከብሮ በማህበረሰባችን አይደለም በዓለም እንደ ጋብቻ የሚመከር ቻይና ማህበረሰብ ላይ ይሄ ቤተሰብ ላይ የምትሰራው ያላትን ህግ ብትሰሙ ትደነግጣል። እኛ ሀገር እንደውም ህግ የለም ትላላችሁ። እኛ ሀገር የቤተሰብ ህግ ብዙ አይደለም እስከምትሉ ድረስ በጣም የቤተሰብ ህጋቸው በጣም የሚያስደነግጥ ነው። የሚገርም ጃፓን ቤተሰብ ላይ ያላቸው አቋም በጣም የሚገርም ነው። በጣም ሲሪየስ ናቸው። ልጆች ላይ፣ ባል ላይ፣ ሚስት ላይ በጣም ሲሪየስ የሆነ አቋም ነው ያላቸው። እኛ ጋርም የለም ማለት አይደለም። ነገር ግን ሃይማኖተኛ ነው፣ 90% ሃይማኖተኛ ነው። ግን የሚያምነውን ነገር ራሱ ያረጋሉ። ይሄ በተግባር እኔንም ጨምሮ በተግባር የሌለ ይበዛል። ሁሉም ማለት ያለ በጣም በስነ ስርዓት የሚኖሩ ሰዎች አሉ። በጣም የሚገርም የእውነት የሚያምኑትን የሚኖሩ ሰዎች አሉ። እያወሩ ደግሞ የሚኖሩ ሰዎች ደግሞ አሉ። እና ምንድነው የተጠቀምከው በማግባት? አንቱ ተብለሃል፣ ዘር ተክተሃል፣ ንብረት አፍርተሃል፣ ተከብረሃል፣ ተወደሃል፣ ጤናህን ጠብቀሃል፣ ተረጋግተሃል፣
ከዝሙት ከኃጢአት ራስን ጠብቅ አንድ ቦታ ነው ያለው እንደ ሰው እየኖርክ ነው በዛ ላይ ደግሞ ረጅም ዓመት ሳያገቡ የኖሩ ሰዎች የአይምሮ ጤናቸው ላይ ችግር እንደሚኖር ከሶሻል ላይፍ ጋር ያላቸው ነገር እንትን ያሉ ሰዎች የሆነ ጤና ችግር እንደሚኖርባቸው ሰዎች ብቻቸውን ረጅም ዓመት ከኖሩ ራሳቸውንም የማጥፋት ደስተኛ ያለመሆን ስሜት ባይተዋርነት ስሜት እንደሚሰማቸው ጥናቶች ያረጋግጣሉ አዎ በጣም የብቸኝነት ህይወት ለብቻቸው የሚኖሩ ሰዎች በጣም አደገኛ ኬዝ እንዳለባቸው ወይ ደግሞ በጣም ወደ አደገኛ ነገር እንደሚገቡ ወደ አደገኛ ጭንቀት እንደሚገቡ ይነገራል ልጅ ማታ የምታጫውተው አባትና ከልጆቿ ጋር ወልዳ ልጅ ከልጇ ጋር የምትጫወት ሴትና ብቻዋን ያለች ሴት እኩል አይደለች ብቻዋን ያለች ሴትና ከልጆች ጋር ያለች ሴት እኩል አይደለች እኔ የኡነት እግዚአብሔር ይቅር ይበላችሁ በእስልምናም በክርስትናው ትዳራችሁን ያጣጣላችሁ ሰዎች እኔ ላጥፋሽ የኡነት ሴት ልጅ ንግስት ተብላ ተከብራ ተወዳ ተፈርታ የምትኖረው በትዳር ውስጥ ነው አንዳንድ ሰዎች ወጥተው አንቺን ለማስወጣት እሷ ፈታ አንቺን ፈት ለማድረግ ወይ ደግሞ ሚዲያ ላይ ይሄ ፈትነትን ፈቶ ለብቻ ወዶ አይፈቱም እኔ ደስ የሚለኝ የኡነት በቃ ከአቅማቸው በላይ ተጎሳቁላ ደክሟት መጠጡ ቺቲንጉ ስድቡ ንቀቱ ኃይለኝነቱ ጋጠወጥነቱ ሰልችቷት የፈታቸው ሴት እቺ ሴት ፈታች አትባል የሱ ጋጠወጥነት የሱ ስነ ስርዓት ማጣት የሱ ስነ ምግባር ማጣት ሰልችቷት የፈታች ሴት ፈታች አትባል በእግዚአብሔርም ቤት በሰውም ፊት ኃጢአት የለባትም ለምን አልኖርም አላ ሰውየው ትዳሩ ላይ ከማገጠ ከሰደባት ከረገጣት ከረገማት ለልጆቹ ካልሆነ ለራሱ ካልሆነ ለሚስቱ ካልሆነ ድብቅ ሰው ከሆነ ቤቱን የማይወድ ቤቱን የማይፈልግ ሰው ከሆነ ምን ታርገው ምን ትበለው አንተ ብትሆን በዚህ ቦታ ምን ትላለህ ቤቷን ማትፈልግ ትዳሯን ማትፈልግ በቃ ልጅ አግኝቻለሁ ልጅ ነበር እንፈልገው ልጅ አግኝቻለሁ በቃኝ ምትል አምባገነን ትቢተኛ ተሳዳቢ ከቀረቀረ የራስ ጉዳይ ምትል አስቸጋሪ ለትዳር ማትሆን ትዳሯን ማትወድና ማትፈልግ ሴትን ምን አርጊ ትላታለህ ምን አርጊ ይላል የትኛው ህግ ነው በግድ ቁጭ በይ አይልም የትኛው ማያስገድድም ኃላፊነት አለባቸው በስሜት ሳይሆን በብስለትና በብልሃት ባልና ሚስቶች በጋራ እንዲኖሩ ህጉ ይፈቅዳል ከዛ ውጪ ግን የማይፈላለጉትን ሰዎች በጋራ ነው ለዛ ነው በፍቺ የሚጠናቀቀው እና ከተማ ውስጥ አንዳንዶቹ በጥጋባቸው ምክንያት ትዳራቸውን ፈተው ይሄ በቃ ሰው እንዲናገረኝ አልፈልግም ሰው እንዲቆጣኝ አልፈልግም ይሄ እንደፈለገች ትወጣለች እንደፈለገች ትገባለች እስከ 6 ሰዓት ትጠጣለች ከዛ በኋላ ህይወቷ የብቸኛ የላጤ ህይወት አይነት ነገር ካገባች በኋላ ነፃነት ይፈልጋለሁ ገንዘብ እንደፈለገኝ መበተን እንደፈለገኝ ወንድ ደግሞ አባትም ጠባቂም ጓደኛም ወንድምም ነው በቃ ነው ይሄ አይሆንም ይሄ ይሆናል ይላል ያንን መሪነቱን መቀበል አትፈልግም መገዛት አትፈልግም ያ ደግሞ ከባድ ኃጢአት ነው በኋላ ብቻሽን እኔ ባትፈቺ ይመክርሻለሁ እንደሞ ያ ፕሊስ ብዬ በህይወቴ ሰው እንደዚህ ለምኛ አላቅ 2 ልጆቿ ነው 3 ልጆቿ ወደ አሜሪካን ሀገር ሄዱ ከዛ በኋላ ከ8 ወር ነው ከ1 አመት ከ8 ወር በኋላ ባዶ ቤት ውስጥ ብቻዬን ወጣለሁ ብቻዬን ገባለሁ እና ባዶነት ተሰማኛለች መጀመሪያ እንደዚህ አልተሰማኝ ባለቤቴ እኮ አብሬው በቀጥልም እንደው ትንሽ ኬርለስ ሰው ነው እንጂ ሌላ ችግር ኖሮበታል በጣም ነው ቴክ ኬር የሚያደርገኝ ኬርለስ ነው ኬርለስነቱ አስጠላኝ ደከመኝ ለዛ ነው የፈታሁት ግን አሁን ባዶነት ይሰማኛል አለ በ49 ዓመቴ ብቻዬን ወጣለሁ ብቻዬን ገባለሁ እዛ ሄዳለሁ በቃ ምንድነው መኖር ትርጉሙ ምንድነው ለምንድነው እዚህ ምድር ላይ የምኖረው አልኩኝ አለች ደስታ አጣዋለች ሰላም አጣዋለች አልፈልግም ብዬ 20 ዓመት ከኖርኩበት ትዳሬ ወጥቼ በቃ የሆነች ሴት አገባው ግን ደስታ አጣዋለ ስንት ዓመት 20 ዓመት የገነባውትን ትዳር ትቼ የ28 ዓመት ልጅ አግብቼ ቁጭ አልኩኝ ግን አሁን ሰላም የለም ደስታ የለም ማለት በጣም የብቸኝነት በጣም የባይተዋርነት እንዳይወጣ እዚህ ቤትም ወልዷል ወደዛ እንዳይመለስ ያኛው ሌላ ታሪክ ውስጥ ነው ሰው ምን ያደርጋል የኡነት ይሄን ቪዲዮ የምትከታተሉ ትዳርን በመምራት ጥበብ ውስጥ አንድ እንድታስተውሉ ከሚያደርጋችሁ ነገር አንዱ የትዳራችሁን ዋጋ እወቁ የትዳርሽን ዋጋ እወቂ እግዚአብሔር ታውቃለህ ይሰጣልም ይነሳል ለትዳር ክብር ከሌለ እግዚአብሔር ይሰጣልም እግዚአብሔር ይነሳል ይሰጥሻልም ከዛ በኋላ ይነሳሻል ካላወቅሽበት ይነሳ በጣም ትልቅ ደረጃ ደርሰው እግዚአብሔር ያን ትልቅነት ዘመቆየት አቅቷቸው የነሳቸው ሰዎች እናውቃለን ጤና ሰጥቷቸው በጤናቸው እግዚአብሔር የተመሰገነ ይሁን በጣም ጤነኛ ነኝ ደስተኛ ነኝ ማለት ያቃታቸው እግዚአብሔር መጥቷቸው አሁንም ይጸጸቱ በትዳሯ እግዚአብሔርን ሳታከብር ቀርታ እግዚአብሔር ነስቷት ዛሬ ቁጭ ብላ የምታለቅስ ሴታለች እጣፈንታ ያንተው እንዳይሆን ነገ እጣፈንታው ያንቺ እንዳይሆን ተመስገን ብለሽ ኑሪ ፈተና አለ የትም ቦታ ፈተና አለ ስለዚህ የትዳርሽን ዋጋ እወቂ የትዳርህን ዋጋ እወቂ የሚስትህን ዋጋ እወቂ የባለቤትሽን ዋጋ እወቂ ያ በጣም ሲበዛ ትልቅነት ስለሆነ ይሄን አስተውሉ ለማለት ወዳለው
ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሩ። ነገ ደግሞ በ49ኛው ክፍል እንገናኛለን። እስከ መጨረሻው ድረስ ስለተከታተላችሁ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በየጊዜው መረጃ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። የደውል ምልክቷንም ተጫኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ስለ ፍቅር ሕይወት፣ ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍንና 200 በትዳር ውስጥ ያሉ ችግሮችና 200 በትዳር ውስጥ ያሉ መፍትሄዎችን አስቀምጠንላችኋል። መጽሐፉን ገዝታችሁ መጠቀም ትችላላችሁ። በቅርብ ቀን ደግሞ ያላገባችሁ ወጣቶች በጣም የሚገርም በማግስቱ ሙሽራ የሚያደርግ ለላጤዎች የሚሆን የሚገርም መጽሐፍ ገበያ ላይ ይወጣል። ተከታተሉ ለማለት ወዳለው አመሰግናለሁ።